አዲስ አበባ ፖሊስ በማህበራዊ ትስስር ገጹ ስለ ቀነኒ አዱኛ ዋቆ አሟሟት እንደዚህ ብለዋል። ትናንትናና ዛሬ ሲዘዋወር የነበረው ቀነኒ አዱኛ ሞትን በተመለከተ ፖሊስ ያወጣው አዲስ መረጃ አለ። እሱንና አንዳንድ ጉዳዮችን ነግራችኋለን። አብራችሁን ቆዩ። የአዲስ አበባ ፖሊስ በማህበራዊ ትስስር ገጹ ስለ ቀነኒ አዱኛ ዋቆ አሟሟት እንደዚህ ብለዋል። በሟች ወይዘሮ ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታወቀ። በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንጻ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት 1 ቀን 2017 ዓ.ም ከሌሊት 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ህይወቷ አልፏል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን በማዋቀር ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን ያሰባሰበ ሲሆን የሟችንም አስክሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ እንዲሄድ አድርጓል። ሟች ወይዘሮ ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤቱ ውስጥ የነበረውን ባለቤቷን ድምጻዊ አንዱዓለም ጎሳን በቁጥጥር ስር በመዋል ምርመራ እያጣራ ሲሆን በቀጣይ የመጨረሻውን የምርመራ ውጤትም ለህዝብ ይፋ እንደሚያደርግ እያስታወቀ በተለያየ ማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆናቸው ባሻገር በምርመራው ሂደቱ ላይ የሚያሳድረው አሉታዊ ተጽዕኖን በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ አሳስቧል። ዘገባው ረዳት ኢንስፔክተር ዳዊት እርገጤ። ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት አካባቢ እጮኛዋ ጋር ከሚኖሩበት ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ በመውደቋ ለህልፈቷ ምክንያት መሆኑን ፖሊስ አመላክቷል። በማህበራዊ ሚዲያ በርካታ ተከታዮች ያላት ቀነኒ ሞትን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ክስተቱን ተከትሎ የአዲስ አበባ ፖሊስ ምርመራ እያካሄደ መሆኑን ገልጾ ሟች ቀነኒ አዱኛ ከበረንዳ ላይ በወደቀችበት ወቅት በቤት ውስጥ የነበረው ባለቤቷን ድምጻዊ አንዱዓለም ጎሳን በቁጥጥር ስር በማዋል ምርመራ እያደረገ መሆኑን አሳውቋል። ፖሊስ የሟች አስከሬን ላይ ተጨማሪ ምርመራ እንዲደረግ ወደ ዳግማዊ ምኒልክ ሆስፒታል መውሰዱን የገለጸ ሲሆን የአርቲስት አንዱዓለም ማናጀር ለሊሳ አንድሪስም ይህንን አረጋግጦ የቀብር ስነ ስርዓቷ ዛሬ ረቡዕ እንደሚከናወን ለቢቢሲ አፋን ኦሮሞ ተናግሯል። ቀነኒ ከሚኖሩበት ህንጻ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ለሊሳ ተናግሮ አንዱዓለምና ቤተሰቦቹ ወድቃ እንዳገኟት አስታውቋል። ለሊት ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተነገረው ገልጾ እስካሁን ባለው መረጃ መሰረት ከ5ኛ ፎቅ ወድቃ ነው የሞተችው። ሁኔታውን ለማጣራት ምርመራ ተጀምሯል ብሏል። ማናጀሩ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከ1 ዓመት በላይ መኖራቸውን ተናግሯል። ከክስተቱ በኋላ አስክሬኗ በአቅራቢያ ወደሚገኘው ያኔት ወደ ተባለ ሆስፒታል መወሰዱን ገልጿል። እስከ ምሽት ድረስ ከቆየም በኋላ ፖሊስ መጥቶ አስክሬኑን ለምርመራ ወደ ምኒልክ ሆስፒታል ወሰደው። ቀጥሎ ሱሉልታ ወደሚገኙት ቤተሰቦቿ ተወስዷል። የቀብር ስነ ስርዓቱም በአዲስ አበባ ይፈጸማል። ለሊሳ አርቲስቱ አንዱዓለም በአሁኑ ወቅት ለምርመራ በፖሊስ ጣቢያ እንደሚገኝ ማክሰኞ ዕለት ለቢቢሲ አረጋግጦ ነበር። አንዱዓለም ነው ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። አንዱዓለምን ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ነው ሲል አብራርቷል። ማናጀሩም በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎች የተሳሳቱ ናቸው በማለት ወቅሰው ጉዳዩ እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁ ጠይቋል። ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው ማናጀሩ ለቢቢሲ ተናግሯል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግና በማስታወቂያ ስራዎች በማህበራዊ ሚዲያ ዝናን አትርፋለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበረ ቢቢሲ ከቅርብ ሰዎች ለመረዳት ችሏል። ለሊሳ አንድሪስ ለቢቢሲ አፋን ኦሮሞ በሰጠው ቃል ቀነኒ ከሚኖሩበት ህንጻ መውደቋንና ንጋት 11 ሰዓት አካባቢ መሞቷን አንዱዓለምና ቤተሰቦቹም ወድቃ እንዳገኟት ገልጿል። እኔ ንጋት 11 ሰዓት ስልክ ተደውሎልኝ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች ተነገረኝ። እስካሁን ባለው መረጃ መሰረት ከ5ኛ ፎቅ ወድቃ ነው የሞተችው
ሁኔታውን ለማጣራት ምርመራ ተጀምሯል ብሏል። አዲስ አበባ ፖሊስ ህዝብ ግንኙነት ኃላፊ ኢንስፔክተር ማርቆስ ታደሰ ለቪኦኤ ሬዲዮ በጉዳዩ ላይ መረጃ ለመስጠት ጊዜው ገና መሆኑን ተናግረዋል። አንድ የአዲስ አበባ ፖሊስ ወንጀል ምርመራ ባልደረባ ለሬዲዮ ጣቢያው ፖሊስ በጉዳዩ ላይ ምርመራ እያደረገ መሆኑን ከመግለጽ ውጪ ምንም መረጃ እንደማይሰጡ ተናግረዋል። የወጣት ቀነኒ አዱኛ አስከሬን በዳግማዊ ምኒልክ ሆስፒታል የአስከሬን ምርመራ ከተደረገለት በኋላ ሱሉልታ ወደሚገኘው እህቷ ቤት የተወሰደ ሲሆን በአዲስ አበባ ስርዓተ ቀብሯ ይፈጸማል። ለጋዋ ወጣት በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች ነበር። በቅርቡም ከፍቅር አጋራም ጋር ትዳር የመመስረት እቅድ ይዛ እንደነበረ ተገልጿል። በማህበራዊ ሚዲያ ሞቅ ያለ ተሳትፎ ካላቸው ወጣቶች መካከል ኢብሳ ቡርቃ ቀነኒ አዱኛን ከዛሬ በፊት አላውቃትም፣ ስሟንም ከዛሬ በፊት ሰምቼው አላውቅም። ወደ ህዝብ ልብ ያስጠጋት ስራዋም ምን እንደሆነ አላውቅም ነበር። ዛሬ ግን ስለ ቀነኒ ሲሰማው አልኩኝ። ቀኑን ሙሉ ፎቶዎቿን ብዙዎች ሲያጓሩት ዋሉ። ቀነኒ ወጣት ነች። ሳቅና ፈገግታዋ ተስፋ የተሞላ ነበር። ችግር በመንደር አልፎ የምታውቅ አትመስልም። ብሩህ ነገ ያላትና በስኬት የታጠረች ወጣት ሴት ብቻ ነበር የምትመስለው። ከፈገግታዋ ጀርባ ያደባ ሞት ስለመኖሩ ያወቀ አልነበረም። ከሳቋ ጀርባ ትካዜ፣ ከመፍነክነኳ ማዶም ስብራት እንዳለም ያስተዋል አልነበረም። እየሳቁ የሚለዩን ታዳጊዎችና ወጣቶች ቁጥር እያስፈራ መጥቷል። ኮሽ ያለባቸው የማይመስሉ ነገር ግን የተሸበሩ በሰው አድናቆትና አጀብ ተከበው በብቸኝነት ቆፈን የሚለበለቡ ወጣቶችን ማየት ያማል። ተስፋን በየቀኑ የሚቆርጡ ብዙዎችን ምድሪቱ በጉያዋ ሸሽጋለች። የመረራቸው ልጆችም ቁጥር በየዕለቱ ያሻቅባል። ለቀነኒ አዱኛና ቤተሰቦች፣ ወዳጅ ዘመዶች መጽናናት እመኛለሁ። ትኩረት ለወጣቶች ሲል ሐሳቡን ያስተላልፋል። ውድ የሀሌታ ቤተሰቦች፣ ለቀነኒ ቤተሰቦች፣ ወዳጆችና ዘመዶች ሁሉ መጽናናቱን ሁሉ እንመኛለን። አብራችሁን ስለነበራችሁ ከልብ እናመሰግናለን።